ሰበር ዜና ህዳር 17 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የቴዎድሮስ እዝ የአገዛዙን ኮሎኔል ጨምሮ በርካታ ወታደሮችን መደምሰሳቸውን ሲያሳውቁ ወሳኝ ከተማን መቆጣጠራቸውንም ይፋ አድርገዋል። በሌሎች የጎጃም ቀጠናዎችም የአገዛዙ ጦር ሞትና ቁስለኛ ሲደረግ ፋኖ በመሳሪያ ምርኮም ተንበሽብሿል። እንመለከተዋለን። በወሎም ከባድ የተባለ ጦርነት የተደረገ ሲሆን ከፍተኛ የፋኖ አመራሮችን ለመደምሰስ አቅዶ የመጣው የብልጽግና ጦር ባላሰበው ሁኔታ መብረቃዊ ጥቃት ደርሶበታል። ዙ 23 የታጠቀው የብልጽግና ጦር ክላሽና ድሽቃ የያዙ የአማራ ልበደንደናዎች ተሸንፏል። ዝርዝር ይዘንበታል። እዚሁ ወሎ ላይ ከፍተኛ የብልጽግና የደህንነት ሰው በፋኖ መገደሉም ተነግሯል። እንቃኘዋለን። በሌላ በኩል አዲስ አበባ ኮየፈጭ ላይ ነዋሪዎች በግዴታ ሚሊሻ ትሆናላችሁ ተብለው ወደ ስልጠና ሊገቡ መሆናቸው ሲነገር ፋኖን ትጠብቃላችሁ በሚል ሳይወዱ በግዳቸው ሚሊሻ ሊሆኑ መሆናቸውን ነግረውናል። ዝርዝር አሰናድተናል። በሌላ በኩል የኬንያ ወታደሮች የኢትዮጵያን ድንበር ጥሰው በመግባት ባለስልጣን ሲገሉ አንድ ሰው አፍኖ መውሰዳቸውም ተነግሯል። ሞያሌ ላይ ውጥረት ነግሷል። ዝርዝር መረጃም አሰናድተናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም ብልጽግና አዲስ አበባ ላይ የሰራውን ጉድ እናስደምጣችሁ። በአዲስ አበባ ከተማ በኮየ ፈጬ ጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች ከፍላጎታቸው ውጪ የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ገልጸዋል። የሚመለከተው አካል ድምጻችንን ይስማነ ሲሉ ቅሬታቸውንም አሰምተዋል። ስማቸው እንዳይጠቀስ የፈለጉ ቅሬታ አቅራቢዎች ለሚዲያችን እንደገለጹት የአካባቢው አስተዳደር አካላት ከእያንዳንዱ ብሎክ 12 ሰዎች መሰልጠን አለባቸው የሚል ኮታ በማስቀመጥ የነዋሪዎችን ፍላጎት ሳይጠይቁ ስማቸውን ለስልጠናም አስመዝግበዋል። ቅሬታ አቅራቢዎቹ አብዛኞቹ በግልም ሆነ በመንግስት መስሪያ ቤት ተቀጥረው የሚሰሩ መሆናቸውን ገልጸው እኛ ስራ አጥ አይደለንም፣ ከተማው ሰርተን ነው የምንገባው ብለዋል። ይህ ሆኖ ሳለ በስራ ሰዓታቸው ላይ ተጽዕኖ በሚያደርስ መልኩ ለሚሰጠው ስልጠና እንዲመዘገቡ መገደዳቸውንም ተናግረዋል። ነዋሪዎቹ ስልጠናውን ለመውሰድ እንደማይችሉና በስራ ገበታቸው ላይ እንደሚያዋክባቸው ሲገልጹ ከአስተዳደሩ አካላት አለመሰልጠን አይቻልም፣ አንችልም ካላችሁ ለምትሰሩበት መስሪያ ቤት ደብዳቤ እንጽፋለን የሚል ምላሽና ማስፈራሪያም እንደተሰጣቸው ተነግሯል። ይህም በነዋሪዎቹ ዘንድ ከፍተኛ መደናገርና ስጋትን ፈጥሯል። የትኛው መስሪያ ቤት ነው የአካባቢው አስተዳደር በጻፈው ደብዳቤ ተመርኩዞ እኔ በግድ እንድሰለጥን የስራ ጊዜ የሚሰጠኝ ሲሉ አንድ ቅሬታ አቅራቢም ጥያቄያቸውን አቅርበዋል። በአዲስ አበባ ከተማ አስተዳደር የአካባቢውን ጸጥታ ለማስጠበቅ በሚል በተለያዩ ጊዜያቶች በማህበረሰቡ ተሳትፎ ላይ የተመሰረቱ የጸጥታ አደረጃጀቶችን ሲፈጥሩ መቆየታቸውም ይታወቃል። ይሁን እንጂ በኮየ ፈጬ ነዋሪዎች የቀረበው ይህ ቅሬታ የነዚህ አደረጃጀት አፈጻጸም በነዋሪዎች ፈቃደኝነት ላይ ምን ያክል የተመሰረተ ነው የሚለውን ጥያቄም ያስነሳል። ከዚህ ጋር በተያያዘ ነዋሪዎች እንደሚሉት ፋኖ እዚህ አካባቢ ላይ እንዳይገባ መቆጣጠር አለብን፣ ስለዚህ ሁላችሁም ትሰለጥናላችሁ የሚል ምላሽም እንደሚያገኙ ነው የተነገረው። ነዋሪዎቹ ይህ ከስራ ገበታቸው ሊያፈናቅላቸው የሚችል የግዴታ ስልጠና እንዲቆምላቸውና የሚመለከተው ከፍተኛ አስተዳደር አካል ጉዳዩን አይቶ መፍትሄ እንዲሰጣቸውም በአጽንኦት ጠይቀዋል። ይህ በእንዲህ እንዳለ ደግሞ ሌላ ሰበር ዜና ተሰምቷል። የኬንያ ኃይሎች ድንበር ጥሰው ገብተው የኢትዮጵያ ባለስልጣን ገደሉ። አንድ ሰውም አፍኖ መውሰዳቸው ተገልጿል። የኬንያ የጸጥታ ኃይሎች የኢትዮጵያን ድንበር ጥሰው በመግባት አንድ የቀበሌ አመራርን በጥይት ገድለው ሌላ አንድ ግለሰብ ደግሞ ይዘው መመለሳቸውን የሟች ቤተሰቦች እና የሞያሌ ከተማ አስተዳደር ለቢቢሲ አረጋግጠዋል። ድርጊቱ የተፈጸመው
የተፈጸመው ህዳር 11 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ሲሆን በኢትዮጵያ ሞያሌ ቀበሌ 02 ቦሌ ተብሎ በሚጠራ አካባቢ ነው። የተገደሉት ግለሰብ አቶ አብዱ ዋሪዮ ሲባሉ የነዚህ ቀበሌ የአስተዳደርና ጸጥታ ዘርፍ ኃላፊ እንዲሁም የሰባት ልጆች አባት እንደነበሩም ተገልጿል። የሞያሌ ከተማ ከንቲባ አቶ ገልማ ኮርፊቻ ለቢቢሲ እንደተናገሩት የኬንያ ፖሊሶች ወንጀለኛ እንፈልጋለን በሚል የኢትዮጵያን ድንበር ጥሰው ገብተዋል። በዚህ ወቅት የቀበሌው ኃላፊ የነበሩት አቶ አብዱባ ዋሪዮ እንዴት ድንበራችን ገብታችሁ ሰው ትይዛላችሁ? የሚፈለግ ሰው ካለ በህጋዊ ደብዳቤ ጠይቁን፣ እኛ እናስረክባችኋለን በማለትም ጣልቃ ገብተዋል። እንደ ከንቲባው ገለጻ በዚህ ወቅት በተፈጠረው ውዝግብ የኬንያ ኃይሎች አቶ አብዱብን በጥይት ገድለው ይፈልጉት የነበረውን ሌላ ግለሰብ ደግሞ አፍነው ይዘው ወደ ኬንያም ተመልሰዋል ነው የተባለው። ከንቲባ ገልማ ድርጊቱ በኢትዮጵያ ሉዓላዊ ግዛት ውስጥ መፈጸሙንም አረጋግጠው ከዚህ ቀደም በሁለቱ ሀገራት መካከል እንዲሁ አይነት ችግሮች እንዳልነበረና የሚፈለጉ ሰዎችን በስምምነት ይለዋወጡ እንደነበረም አስረድተዋል። ህዝቡ በድርጊቱ እጅግ ተቆጥቷል። እንዴት እንደዚህ ይደፍሩናል ብሎ ነበር። ነገር ግን ጉዳዩን መንግስት በህግ እንደሚከታተለው ገልጾም አረጋግቶታል ሲሉ ጉዳዩን ከንቲባው ለቢቢሲ ተናግረዋል። የኬንያ መንግስት በጉዳዩ ላይ እስካሁን የሰጠው ይፋዊ ምላሽ የለም። የከተማው አስተዳደር ግን ክስተቱን የሁለቱን ሀገራት ግንኙነት እንደማያበላሸውና ንግግሮች መጀመራቸውንም ገልጸዋል። ግማሹ በኢትዮጵያ ግማሹ በኬንያ በሚገኘው በሞያሌ ከተማ ህዝቡ ወደ ቀድሞ የንግድ እንቅስቃሴው ለመመለስ መቸገሩንም ድንጋጤ ውስጥ መግባቱንም አክለው ተናግረዋል። እንግዲህ ከዚህ ቀደም በዚህ አካባቢ የአማራ ክልሉ ጦርነት ከመጀመሩ በፊት ሞያሌ አካባቢ ማለት ነው ጥበቃና የድንበሩን ጸጥታ የሚያስከብረው የመከላከያ ሰራዊት ተብየው በቦታው ይገኝ ነበር። ነገር ግን በአማራ ክልል ጦርነቱ ከተጀመረ በኋላ ሞያሌ የነበረው የመከላከያ ሰራዊት ተብየው ጠቅልሎ አማራ ክልል ገብቷል። ታዲያ ድንበር እንዲያስጠብቅ የተቋቋመው ድንበር እንዲጠብቅና ዜጎቹን ከሚመጣ ጠላት እንዲጠብቅ የተቋቋመው የመከላከያ ሰራዊት ስራውን በመዘንጋቱና አማራ ክልል ገብቶ ውጊያ እያደረገ በመሆኑ የኢትዮጵያ ድንበር እንዲህ እንደምትመለከቱት እየተደፈረ ነው። በኬንያ ብቻ አይደለም፣ በሶማሌ በኩልም በጅቡቲ በኩልም በኤርትራን በኩል ተደጋጋሚ ድንበሮች ተጥሰው በውጭ ኃይሎች የኢትዮጵያ ሉዓላዊነት ሲደፈር ተመልክተናል። ታዲያ ይህንን እንዲያስጠብቅ የኢትዮጵያ ሉዓላዊነት እንዲያስጠብቅ የተቋቋመው ድርጅት ግን የመከላከያ ሰራዊቱ አማራ ክልል ገብቶ ንጹሃንን እየጨፈጨፈ ነው። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አለፋለሁ። ማረጉ ተማረ ክፍለ ጦር ከ20 በላይ የአገዛዙን ሰራዊት በመደምሰስና ከ35 በላይ በማክሰል ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ በግዙፉ ላስታ ጀነራል አሳምነው ጽጌ ኮርስር የሚገኘው ማረጉ ተማረ ክፍለ ጦር ባደረገው አውደ ውጊያ ከ20 በላይ የአገዛዙን ጦር ሲደመሰስ የብልጽግና ኃይል 35 ቁስለኛ ይዞ ወደ መጣበት እግራ አውጪኝ ብሎም ፈርጥጧል። የብርሃኑ ጁላ 12ኛ ክፍለ ጦር 2 ሬጂመንት የ65ኛ ክፍለ ጦር 2 ሬጂመንት ኃይልና የ65ኛ ክፍለ ጦር ሜካናይዝድ በጥምረት 1 ዙ 23 እና 4 ድሽቃ በመያዝ መነሻውን ከላስታ ወረዳ ብልብላ ከተማ በማድረግ ሌሊቱን በመጓዝ የማረጉ ተማረ ክፍለ ጦር ቃኘን 3 ሻለቃን የኮሩን ዘመቻ መምሪያ ኃላፊን አርበኛ ፋኖ ታዘበው ሻምበልን ስልጠና መምሪያ ኃላፊው አርበኛ ፋኖ 50 ሻለቃ መላኩ ገበየውን አፈናለሁ በሚል ቀቢስ ተስፋ ወደ 01 ቀበሌ የምርሃና ክርስቶስ በመጓዝ ላይ እንዳለ የፋኖ ክፍለ ጦር ቀድሞ በደረሰው መረጃ መሰረት ዛዚያ ስላሴ ዳቢያና አሞራ ደብር ደፈጣ በመያዝ ዳር 16 ቀን 2018 ዓ.ም ትላንትና ከንጋት 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ለሙሉ ቀን በተደረገ ትንቅንቅ ከ20 በላይ የብልጽግና ኃይል ሲደመሰስ ከ35 በላይ ደግሞ ቁስለኛ መደረጋቸው ነው የተረጋገጠው። በዚህ አውደ ውጊያ የብልጽግና ኃይል የማረጉ ተመራ ክፍለ ጦር ቃኝን 3ኛ ሻለቃን ከላይ የተጠቀሱትን የኮር አመራሮችን ለማፈናቀዶ የመጣ ቢሆንም የብልጽግና ኃይል ባላሰበውና ባልጠበቀው ራሱ ታፍኖ የማረጉ ተማረ ክፍለ ጦር ቃኞችንና ሁሉንም ሻለቃዎች በማሳተፍ የብልጽግና ኃይል በፋኖ ኃይሎች ክንድ ሲቀጠቀጥ መዋሉን ወደ መጣበት መፈርጠጡንም የአፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ህዝብ ግንኙነት መምሪያም ባወጣው መረጃ ላይ ተመልክተናል። የሚገርመው በዚህ ውጊያ ላይ የብልጽግና ኃይሎች የዙ 23 የበላይነት ቢኖራቸውም የፋኖ ኃይሎች ክንድ ነበልባሉ
አባሎቹ ግን በክላሽ የአገዛዙን ኃይል አበራይተውታል። እዚሁ ወሎ ላይ ስንቆይ የጸረ አማራው ብልጽግና ቡድን ቁልፍ የመረጃ ደህንነት አባሉ ቆቦ ከተማ ላይ እርምጃ ተወሰደበት። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው አቶ ጥጋቡ ደርቤ ከነአጃቢዎቹ እርምጃ እንደተወሰደበት አፋባሃ ምስራቅ አማራ ቀጠና የምኒልክ እዝ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አስታውቋል። እርምጃውን የወሰዱት በእዙ ስር የምስራቅ አማራ ኮር 2 ቃኝ አባላቶች መሆናቸውንም ህዝብ ግንኙነቱ መምሪያም ገልጿል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ወዳደሩ አቶ ጥጋቡ ደርቤ ከነአጃቢዎቹ በትላንትናው ዕለት ምሽት ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኝ አባላቶች እርምጃ ተወስዶበታል ብሏል እዙ ለሚዲያችን በላከው መረጃ። ይህ በእንዲህ እንዳለ ደግሞ የአገዛዙ ተዋጊ ጀቶች በራያ ግንባር መነሻውን አፋር ሰመራ ከሚገኘው ሱልጣን አሊ ሚህራን አየር ማረፊያ ያደረገው ተዋጊ ጀት በራያ ግንባር ተከታታይነት ያለው ቅኝት እያደረገ መሆኑን ሚዲያችን ለማረጋገጥ ችሏል። ተዋጊ ጀቱ ቅኝት ማድረግ ከጀመረ ከሳምንት በላይ ማስቆጠሩን ዘወትር በተመሳሳይ ሰዓት እንቅስቃሴ እንደሚያደርግ ነው መረጃው የደረሰን። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑ ዘወትር እኩለ ሌሊት ገደማ ላይ የዞበል የቀዩ ጋሪያ የራማ ተራራዎችን ይዞ እስከ ተኩልሽ ቆቦ ዙሪያ አባ ሆይ ጋሪያ ግዳን ዙሪያና ባላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርጎ እንደሚመለስ ሚዲያችን ካሰባሰበው መረጃዎች ለማረጋገጥ ችሏል። ተዋጊ ጀቱ በራያ ግንባር ከሚያደርገው አሰሳ በተጨማሪ ከሰመራ ሱልጣን አሊ ሚህራን አየር ማረፊያ በመነሳት በባቲ በኩል አቆራርጦ በአምባሰል ተራሮች በኩል ቅኝት በማድረግ ወደ ኮምቦልቻ አየር ማረፊያ እንደሚያቀናና ሰዓታት ባልፈጀ ቆይታ ውስጥ ደግሞ ወደ ሰመራ እንደሚመለስ ጣቢያችን ከምንጮቹም አረጋግጧል። እንደ ምንጮቻችን መረጃ መሰረት ተዋጊ ጀቱ አሰሳ በሚያደርግበት ወቅት ቦምብ ታጥቆ እንደሆነና በአንድ ምሽት በአንድ ቀጠና ብቻ ከ2-3 ጊዜ በላይ እንደሚመላለስ ታውቋል። ይሄው ተዋጊ ጀት በትላንትናውና በዛሬው እኩለ ቀን ገደማ ላይ የወልዲያን አቅጣጫ ይዞ ወደ ትግራይ ክልል በረራ ማድረጉን ነው የታወቀው። አገዛዙ በርከት ያሉ የሰዎች ስብሰባ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃት ያሳየን ሲሆን ስለሆነም ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰብሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግም ምንጮቻችን አሳስበዋል። ወደ ጎጃም አልፋለሁ። አንድ የኮሎኔል ማዕረግ ያለው ሬጅመንት አዛዥ ማቻከል ላይ ተደምስሷል ሲል አፋባሃ ቴዎድሮስ እዝ አስታወቀ። አስክሬኑ ወደ ቤቱ ሲላክ ማንነቱ የሚረጋገጥ ይሆናል ሲልም እዙ አስታውቋል። ለሳምንታት የቆየው እልህ አስጨራሽ ውጊያ ቅዳምን ከተማን ማስለቀቅ ተችሏል ሲልም አፋባሃ አስታውቋል። የማቻከል በላይ ዘለቀ ሻለቆችን ለማፈን አገዛዙ ሰራዊቱን በማሰባሰብ ጥቅምት 26 2018 ዓ.ም ጀምሮ በከባድ መሳሪያ የታገዘ ጦርነት ለማድረግ ሞክረዋል። የአፋባሃ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የበላይ ዘለቀ ሻለቆች ባደረጉት የመልሶ ማጥቃት ውጊያ የኮሎኔል ማዕረግ ያለው ሬጅመንት አዛዥ በመጨመር በርካታ የብልጽግና ኃይል ተደምስሷል። ቁስለኞቹ በ3 ጭነት መኪናና በአንድ አምቡላንስ መውጣታቸውም ተረጋግጧል። በዚህ አውደ ውጊያ የበላይ ዘለቀ ልጆችን መቋቋም ያቃተው የብልጽግና ኃይል ቅዳም ከተማን በመልቀቅ ወደ አማኑኤል ከተማ መመለሱንም እዙ አስታውቋል። ከፍተኛ ምት ያስተናገደው የአገዛዙ ሰራዊት የተደመሰሱ አባላቶቹንም በጅምላ እንደቀበረ ነው የተረጋገጠው። ይህ በእንዲህ እንዳለ እዚሁ ጎጃም ላይ የ206ኛ ኮር 14ኛ ክፍለ ጦር የቀስተ ደመና ሻለቃ ደጎልማ በሚባለ ቦታ ላይ በወራሪው የብልጽግና ሰራዊት ላይ ጥቃት ፈጽመዋል። ሁለንተናዊ ጥፋትን በህዝባችን ላይ እየፈጸመ የሚገኘው ወራሪው የብልጽግና ሰራዊት የአርሶ አደሩን መኸር ለማውደምና ለመዝረፍ በመጣበት ደጎልማ ቀበሌ ላይ ጀግኖቹ የቀስተ ደመና ሻለቃ ፋኖች አመሻሹን የአገዛዙን ሰራዊት ሲለበለቡት አምሽተናል ሲሉ ለሚዲያችን በላኩት መረጃም ገልጸዋል። የፋኖ ኃይሎች ጠላትን በጥይት አረር እያረገፉት ባሉበት ሰዓት ለመቁረጥ የገባው የብልጽግና ኃይል በመልሶ መቁረጥ ድባቅ መመታቱንም በአመሻሹ የተሳተፉ የፋኖ ኃይሎች ገልጸዋል። ሙትና ቁስለኛውን አስታክፈውት ወደኋላ እንዲያፈገፍግም አድርገውታል የተባለው በዚህ ውጊያ በርካታ የአገዛዙ ወታደሮች ሙትና ቁስለኛ ከመሆናቸው በተጨማሪም በርካታ የመሳሪያ ምርኮ በፋኖ እጅ እንደገባም ነው የተገለጸው።
በመጨረሻም አንድ ቪዲዮ እናስመልክታችሁና አርበኛ ዘመነ ካሴ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ የሚያደርጉትን ጉዞ የሚያሳይ ነው። ተመልክተነው እንመለስ። Thank you.